ሰላም እንዴት ዋላችሁ? ሰላም ዋላችሁ ወይ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ በውጭም በሀገር ውስጥም ያላችሁ ለዚህ ሰዓት ለዚህ ችለት ላበቃና አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ምስጋናው አይጓደል። የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? አዲስ ነኝ እንግዲህ አዲስ እንደመሆኔ ቤተሰብ አድርጉኝ፣ አበረታቱኝ፣ ደግፉኝ። ያንን ነው ማለት የምችለው። ውድ ቤተሰቦቼ ሰላምና ጤና ለሀገራችን ይሁንልን። እኔ ዛሬ የመጣሁበት ምክንያት በሁለት ነገር ነው። ምክንያቱም አንዳንድ ነገሮችን እያየን ማለፍ የለብንም የሚለው ነገር አለ። ብዙ ነገሮችን እያዩ እንዳላዩ ማለፍ ጥሩ አይደለም እና እያየን የምናልፋቸው ነገሮች አሉ። እያየን የማናልፋቸው ነገሮች አሉ። ትምህርት አዘል ነገር ከሆነ ጎበዝ፣ በርቱ፣ ጠንክሩ እንላለን። አናዳጅ ነገር ከሆነ ደግሞ ተዉ፣ አታድርጉ ብለን እንላለን እና ለዛ ነው እኔ ብዙን ጊዜ እኔ አሁን በጀመርኩበት እንትን ላይ አስተማሪ በሆነ ነገር ላይ ነው የምፈልገው እንጂ የሆነ በቀልድ አይነት ነገር ላይ አይደለም ምን የምፈልገው። የምር በሆነ ነገር ላይ ነው። መጀመሪያ ከዳኒ ልጀምር። ዳኒ የእውነትዮ ይቅርታ ብለህ ጠይቀህ ከሆነ ጥሩ ነው። የእውነትዮ ይቅርታ ብለህ ከሆነ ግን ያንተ ነገር አይታመንም። ዛሬ ይቅርታ ትጠይቃለህ፣ ነገ አንተ ሌላ ነገር ታረጋለህ እና ያንተ ነገር ብዙ ጊዜ አይታመንም። በእርግጥ ተጸጽተህ ይቅርታ ጠይቀህ ከሆነ ጥሩ ነው። ይሄ አስተማሪ ነው፣ ለወጣቶችም አስተማሪ ነው የሚሆነው እና ይሄ ነገር ጥሩ ነው፣ ጥሩ ነው። በርታበት። ጽጌም ለማናደድ አይደለም ማድረግ ያለብሽ። ዳኒ ማለት ወንድምሽ ነው። አብራችሁ አድጋችኋል፣ አብራችሁ ኑራችኋል። ብዙ የሚያደርጋቸው ነገሮች ለስራም ሊሆን ይችላል። የሚያደርጋቸው ነገሮች ብዙ አስቀያሚ አናዳጅ ነገርም ቢሆኑ አንቺ ደግሞ ችለሽ ማለፍ ነው። በዚህ ሰዓት ላይ እሱን ለማናደድ ብለሽ ምንም የሴትነት እንትንሽ ዝቅ አድርገሽ በሚዲያ ላይ መለጣጠፍ ምናምን አይደለም። ስርስ ባለ ሁኔታ ጓደኛሽ ከሆነ የቁም ነገር ጓደኛሽ ከሆነ ጓደኛዬ ነው ዳኒ፣ አንተም ወንድሜ ነህ ብለሽ በተረጋጋ እንትን ማስረዳት ነው ካንቺ የሚጠበቀው። ዳኒም ይቅርታህን የእውነትዮ ይቅርታ ማድረግ አለብህ። ይሄንን ነው የምለው። በእናንተ ዙሪያ ላይ የምለው ነገር ይሄና ይሄ ብቻ ነው። ሌላ ነገር አለንም። ልቦና ይስጣችሁ። የምትሰሩት ስራ አዳዲስ ነገር የምትፈጥሩት ነገር ጥሩ ነው፣ ይበል የሚያሰኝ ነገር ነው። ግን የሚያናድር ነገር የምታደርጉት ነገር መሀል ላይ ደግሞ ይበል አያሰኝም፣ ተው የሚያሰኝ ነገር ነው እና የሚያናድደውን ነገር ትታችሁ የሚያዝናናውን ነገር የሚያስተምረውን ነገር ለማድረግ እግዚአብሔር ልቦና እንዲሰጣችሁ የእግዚአብሔር መልካም ፍቃድ ይሁንለት ነው የምለው። እኔ ዳኒና ጽጌን ማለት የምችለው ይሄንን ነው። ሲቀጥል ሰይዶ ጋር ነው የሚሄደው። ሰይዶና አዩ ጋር ነው የሚሄደው። ሰይዶ የምታደርገው ነገር እኔ አሁን ብዙ ጊዜ በጣም ስትዞር ስትንከራተት ምናምን ነገር በጣም በቃ እያሳዘንከን ነበረ። አሁን እንደው የምታደርገው ነገር እውነትም የምርህ አይደለም ማለት ነው የምትዞረው። ይሄን ያህል እንትን የምትለው የምር አይደለም። ይሄ ነገር ፕራንክ ነው ወይ? አዩን ትላንትና ቁጭ ብለህ ስትጠይቃት የነበረው ነገር ምንም እንዲህ አይነት ጥያቄ አስፈላጊ አይደለም። የትዳር መሰረቱ ይሄ አይደለም። ከካሜራ ጀርባ መነጋገር፣ በውስጣችሁ መነጋገር የምትችሉትን ነገር መነጋገር ነው። ካዩ ጥሩ ቃል እንደማይወጣ ታውቃለህ። ይቅርታ፣ ካዩ ጥሩ ቃል እንደማይወጣ ታውቃለህ። አዩ ምን ጊዜም ቢሆን ስትናገር እላፊ ቃል ትናገራለች፣ ሰው ታስቀይማለች እና እንደማይወጣ ካወቅ እንዲህ አይነት ጥያቄ ለምን ትጠይቃለህ?
ለምንድን ነው እንዲህ አይነት ጥያቄ የምትጠይቀው? አትጠይቅ። የምትጠይቀውን ጥያቄ አስተካክለህ ተነጋግራችሁ ነው መጠየቅ ያለብህ። ሱመያ ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው? ፍላጎቷንማ ነግረሃለች እኮ። እውነትም አንተ ልጆቿን ለመቀማት መሰለኝ አሁን የምትሄድበት ርቀት ልጆቿን ለመቀማት እንጂ ከእሷ ጋር አብረህ ለመኖር ፈልገህ አይመስልም። ስለዚህ ይህን ነገር አስተካክለው። አዩ ለእሷ ብዙ ብር አስገብታለ፣ እኔ ትንሽ ብር ነው እንዴ? ሙሉ ንብረቱን አይደለም ሙሉ ህይወቱን እኮ መስጠት ያለበት ለሱመያ ነው። ይሄን ማወቅ አለብሽ። ለሱመያ ሙሉ ንብረቱን አይደለም ሙሉ ህይወቱን መስጠት አለበት። ምክንያቱም ይሄ ንብረት ማለት የሱመያ ንብረት እንጂ የሰይድ ንብረት አይደለም። የጋራ ንብረታቸው ነው። እሱም በስደት ሀገር ላይ ያፈሩት ነገር ነው እና ስለዚህ ለሱመያ ለእሷ እኮ ብዙ ነው የሰጠሃት፣ ለእኔ ትንሽ ነው። እንደውም እኮ ለአንቺ እኮ ብር አያስፈልግሽም። 3 ሚሊዮን ብር አሁን አስገባልኝና ልጅ እወልድልሃለሁ። በስመ አብ መንፈስ ቅዱስ። ልጅ በብር ነው እንዴ ልጅ የሚገዛው? ልጅ እኮ በብር አይገዛም። ልጅን የሚሰጠው እኮ ፈጣሪ ነው። 3 ሚሊዮን ብር ቢሰጥሽ መንታውን ወልዳለሁ ያልሽው በብር ልጅ ይገዛል እንዴ? የሆነ ጥያቄሽ ግን ግራ ገብቶኛል። እንደኔ ግራ የገባችሁ ሰዎች ካላችሁ ምንም ማድረግ አልችልም። ግን የገባችሁ ሰዎች ካላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ምክንያቱም 3 ሚሊዮን ብር ብታስገባልኝ መንታውን እወልድልሃለሁ ሰይዱ ነው ያለችው። መንታ መውለድ ከቻለች በ800 ሺህ ብር እኮ እሱን ለመያዝ እኮ ምንም ብር አያስጠይቃትም። ቤት አለ 30 ሺህ ብር። ጎንደር ሄደ ጊዜ 30 ሺህ ብር ነው የቤት ክራይ፣ 35 ነው 30 ሺህ ብር ነው የቤት ክራይ። ማን ሊከፍልልኝ ነው ብላለች አይደል እንዴ? ያን ያህል ቤት ተከራይቶ ሰጧታል። ለምንድን ነው ብር ያስፈለገሽ? በብር ነው እንዴ ልጅ የምትወልጁ? በብር ነው እንዴ ልጅን የምትገዡ? ፈጣሪ የሰጠሽን ዝም ብለሽ አትቀበይም እንዴ? አሁኑን ላክልኝ፣ አሁን እናስገባልኝና አሁኑን መንታ ልውለድልሃችሁ። መጀመሪያ ግን ምንድን ነው ያልሽው? ስለምጨነቅ ምንም አላስቀበርኩም፣ ምንም ሕክምና አልወሰድኩም፣ አስመርምረኝ ስትፈልግ ነው ያልሽው። በኋላ ወደ ገደለው ስትገቢ ደግሞ ይሄን ያህል ብር አስገባልኝ መንታ ልውለድልሃችሁ። አንዳንዴ ስናስበው ግራ ይገባል። ለምንድን ነው የፍቅር ዘመን ያጣ ነው? ለምንድን ነው ፍቅርና ልጅን በገንዘብ ለመግዛት የምንደራደረው? ምንድን ነው ምክንያቱ? ፍቅርንም የሚገዛ በብር ልጅም የሚገዛ በብር ለምን? እኔ አዩ ይሄን ያህል ብር ወዳጅ መሆን የለብሽም። ልጅ ነሽ፣ ለዛውም በሰው ብር ላይ ሰርተሽ ተለወጪ። ዩቲዩብ እየሰራሽ ነው። የራስሽን ምሰሪውን ነገር አስተካክለሽ የራስሽን ታሪክ መስራት ትችያለሽ። የራስሽን እኛ እንኳን ያው እንግዲህ ስራ ብለን ልንጀምረው እየተሯሯጥን ነው አይደል እንዴ? አንቺ እየሰራሽ ነው። ብዙ ቤት አለ፣ ብዙ ቤተሰብ አለሽ፣ ብዙ ደጋፊ አለሽ። ስለዚህ ለምን ያንን ነገር ለፍቅር ብሰሪው፣ ያንን ነገር ለጥሩ ንግግር ብሰሪው ጥሩ ነው። ሱመያ ብር አላት፣ አዎ አላት። ምክንያቱም እሷም ትሁን እሱም ይሁን ማን ሰርቶ እንዳመጣው አናቅም። ግን 2 ልጅ ሲያፈሩ ብዙ ንብረት እንዳፈሩ አብሮ ጎን ለጎን ማሰብ ይቻላል። አንቺ ትላንትና መጥተሽ የኔ ንብረት ነው የባሌ ንብረት ነው፣ በፍጹም እንዳትሰሳች። ምንም የጥፍር ቅንጣት ታክል ንብረት የለሽም። አየሁ ሀቁን ስነግርሽ የጥፍር ቅንጣት ታክል ንብረት ብር የለሽም፣ ሊኖርሽም አይችልም። ምክንያቱም የስራ አይዲያ የለሽም። የስራ አይዲያ ቢኖርሽ ኑሮ ብዙ መስራት ትችይ ነበር፣ ብዙ ሂሳብ ሴቭ ማድረግ ትችይ ነበረ። ግን የምታደርጊያቸው ነገሮች በሙሉ በጣም አስቀያሚ ናቸው። እኔ ምንም ልልሽ አልችልም። ልቦና ይስጥሽ ነው የምልሽ። የእውነት ልቦና ይስጥሽ ነው የምልሽ።
ልቦና ነው ትልቁ ነገር። የሰው ልጅ ብር አይደለም የሚያስፈልገው፣ ፍቅር ነው የሚያስፈልገው። ብር አይደለም ጓደኛ ነው የሚያስፈልገው። እድሜሽ ገና ነው፣ ገና ልጅ ነሽ። በልጅነትሽ ደግሞ ወልደሽ መደሰት እያለብሽ 3 ሚሊዮን ክተትልኝና መንታ መንታ ልውለድልህ። 3 ሚሊዮን ሲያስገባልሽ እኮ አንቺ ደህና ብር ካስገባልሽ እኮ ሰይዶን እኮ አርደሽ ደብቀሽ ለመቅበር ፍጹም ወደኋላ እንደማትይ ማንም የሚመሰክረው ጉዳይ ያደረግሽው ራስሽን በራስሽ ነው። ይሄንን ማንም እንዲመሰክር ያደረግሽው ራስሽን በራስሽ ነው፣ ሌላ ነገር አይደለም። ስለዚህ አስተውይ፣ የምትናገሪውን ነገር አስተውይ፣ የምታረጊውን ነገር በሙሉ አስተውይ። ወደ ኋላ አትሂጂ። ለገንዘብ ስትይ ወደ ኋላ አትሂጂ። እንዴ ይሄን ያህል እኛ ሀገር ላይ ነው ያለነው ወይስ ውጭ ላይ ነው ያለነው? እኛ ራስ በራሳችን ነው እንደዚህ የምንተራረበው፣ እንደዚህ የምንገዳደለው፣ እንደዚህ የምንሰዳደበው ወይስ ሌሎች ነን? ኧረ እውነት ይክበዳችሁና አስተማሪ የሆነ ነገር አድርጉበት፣ አስተማሪ የሆነ ነገር ስሩበት፣ ጥሩ ነገር መልካም የሆነ ነገር ስሩበት። ገንዘብ በተንኮል፣ ገንዘብ በስድብ፣ ገንዘብ በትረባ የሚመጣ ከሆነ ትርጉም የለውም። የእናቴ ልጅ ትርጉም የለውም። እና እኔ አዩ ብዙ ጊዜ ተናግሬያለሁ። ብዙ ጊዜ ስልሽ በጀመርኩበት ሰዓት ላይ ብዙ ነገሮችን ጥሩ ጎንሽንም መጥፎ ጎንሽንም ነግሬሻለሁ። ግን ትላንት ስትይው የነበረው ነገር ደግሞ በጣም ወጣ ያለ ነገር ነው። በጣም ማለት ነው በቃ ራስሽ ተዋሻለሽ፣ ራስሽ እንደገና ማስተባበያ ታደርጊያለሽ። የሚዋሸው የሚናገረው አንደበትሽ፣ ምላስሽ፣ በገዛ ምላስሽ ትናገሪያለሽ፣ በገዛ ምላስሽ ደግሞ ትክጃለሽ። እንዴት የሰው ልጅ በደቂቃ 2 አይነት 3 አይነት ቃላት ይናገራል?